ጋዜጠኝነት እውነትን መናገር አይደለም በየትም ዓለም ላይ እውነትን የሚናገር ጋዜጠኝነት ኑሮ አያቅም እርማችሁን ወቁ የሀገራት ፍላጎት ማራመጃ ነው ሚዲያ ቅድም የነገርኳችሁ ጻዳ መንፈሱ እንዳለ ነው ያንን ማድረግ ይቻላል አዎ ይቻላል አቢዩዝ የሚያደርገው ማን ነው ፖለቲከኛው ኢትዮጵያ ውስጥ ያለው ሚዲያ አይደለም ዓለም ላይ ያለው ሚዲያ ለፓርቲ ያጎበደደ ነው ይሄ ማወቅ አለበት እያንዳንዱ ይህ የኢቢሲ ዜና አንባቢ ጋዜጠኛ ሰለሞን ኃይለ ኢየሱስ ነው ጋዜጠኛው በታሪክ አጋጣሚ በርካታ ሰበር ዜናዎችን ያነበበ የጠቅላይ ሚኒስትር አብይ አህመድን በዓለ ሲመት በመስቀል አደባባይ ተገኝቶ የመራ የአድዋ ሙዚየም ሲመረቅ ለእንግዶች ገለጻ የማድረግን እድል ያገኘ መሪውን አለቃ እያለ የሚጠራ ከመቀመጫው ተነስቶ የእጃቸውን አይበሉባ የሳም የሚያከብር ጋዜጠኛ ነው እና በአንድ የውይይት መድረክ ላይ ተገኝቶ ጋዜጠኛው ጋዜጠኝነት ውሸት ነው ሲል በሙሉ አፉ ተናገረ የፓርቲዎች አጀንዳ ማስፈጸሚያ የፖለቲከኞች ቁማር መጫወቻ እንጂ ጋዜጠኝነት እንደሚባለው የህዝብ አይንና ጆሮ አይደለም ብሎ አረፈው ጋዜጠኛው ሰለሞን ኃይለ ኢየሱስ ይህን ማመን እና መናገር መብቱ ነው ብለን የርሱን ንግግር በተግባር የፈጸሙ ሰዎችን እስኪንፈላልክ ያኔ የህዝብ አይንና ጆሮንን ይሉ ነበር የኢሳት ሰዎች የኢትዮጵያ ሳተላይት ቴሌቪዥን ኢሳት በሚያዝያ 2002 ነበር የተመሰረተው ጣቢያው በኢትዮጵያ የተቃውሞ ፖለቲካ ውስጥ ኤርትራ ከተሞ የነበረው የግንቦት 7 ልሳን ሆኖ እስከ 2010 ዓመተ ምህረት ድረስ አገልግሏል በዚህ የኢሳቱ ጉዞ በዕለት ተዕለት ፕሮግራሞች ላይ የተለያዩ ጋዜጠኞችና ግለሰቦች ሰርተዋል ከነዚህ ውስጥ አንጋፋው ጋዜጠኛ ሲሳይ አጌና ፋሲሌን ያለም መሳይ መኮንን ደረጃ ብተወልድ ግዛው ለገሰ ሬዮት አለሙ ተወልደ በየነ ምናላቸው ስማቸው ሀብታሙ አያሌው አበበ ገላው ካሳሁን ይልማ መታሰቢያ ቀጸላ ገሊላ መኮንን ኤርሚያስ ለገሰና ብሩክ ይባስ ይጠቀሳሉ እነዚህ ጋዜጠኞችና በጣቢያው ዝግጅቶች አስተያየት በመስጠት የሚሳተፉ ግለሰቦች በ2010 አብይ አህመድ ስልጣን መያዛቸውን ተከትሎ ቀስ በቀስ የየራሳቸውን የዩቲዩብ መገናኛ ብዙሃን እየመሰረቱ ወጥተዋል ጋዜጠኞቹና ግለሰቦቹ ለአዲስ መገናኛ ብዙሃን መስረታቸው ምክንያት የሚያደርጉት ያካሄድ አለመግባባቶችን ነው ከጣቢያው ወጥተው ከተመሰረቱት መገናኛ ብዙሃን መካከል በሀብታሙ አያሌው ኤርሚያስ ለገሰና ብሩክ ይባስ የተከፈተው ኢትዮ 360 በቀዳሚነት ይጠቀሳል ከኢሳት ቦርድ ጋር ከፍተኛ ውዝግብ ውስጥ ገብቶ የነበረው የኢትዮጵያ ሚዲያ ሰርቪስ ወይንም ኢኤምኤስ ሌላኛው ሚዲያ ሆኗል ኢኤምኤስን የመሰረቱት በጣቢያው ከፍተኛ ተጽዕኖ የነበራቸው ሲሳይ አጌና ፋሲሌን ያለም መሳይ መኮንንና ግዛው ለገሰ ነበሩ ከዚህ በፊትና በኋላ ሬዮት አለሙና ተወልደ በየነ ምን ጊዜም ሚዲያን ሲከፍቱ ኤርሚያስ ለገሰ አዲስ ኮምፓስ የተሰኘ የዩቲዩብ መገናኛ ብዙሃን ላይ እየሰራ ይገኛል ከነሲሳይ አጌና ጋር ኢኤምኤስን የመሰረተው መሳይ መኮንን አንከር የተባለ ሚዲያ እያንቀሳቀሰ የሚገኝ ሲሆን ራሱ ሲሳይ አጌናም ቢሆን ሉዓላዊ የተሰኘ ሚዲያ ላይ እየሰራ ነው በሌላ በኩል የቀድሞው የአዲስ ነገር ጋዜጣ ባልደረባ ካሳሁን ይልማ ከአበበ ገላው ጋር በአንድነት ኢትዮ ቮይስ ኔትወርክን ሲከፍቱ ደረጃ ብተወልድ የራሱን መገናኛ ብዙሃን ከፍቶ እየሰሩ ይገኛሉ እንዲህ ተበጣጥሰው የኢሳትን ጠረን በየራሳቸው ሚዲያ በኩል እንዲያውድ ማድረግን የተለማመዱት የቴሌቪዥን መስኮት ሰዎችና ጋዜጠኞች ቀደም ሲል በመግቢያችን ላይ ካነሳ ነው የኢቢሲው ሰለሞን ሐሳብ ጋር እንዴት እንደሚካፈሉ ለማወቅ ብዙ መቆፈር አያሻም ጥቂት ወደ ኋላ መለስ ብሎ የሰሯቸው ስራዎችን በወፍ በረር መቃኘት እንጂ ዛሬ ለናነሳ ከወደድነው ጉዳይ አንፃር ጋዜጠኝነት እውነት አይደለም የሚለውን የሰለሞን ኃይለ ኢየሱስን ዲስኮር መፈተሻ እናድርጋቸው ዘንድ ሁለት የቀድሞው የኢሳት ቤተሰቦችን መርጠናል ሲሳይ አጌናንና መሳይ መኮንንን አንዳንዶች ሲሳይን እንደ መንግስት አንደበት እንደ ዘመኑ ፍልስፍና ቀንቃኝ እንደ ብልጽግና አፍ ነው የሚያዩት ለዚህ መነሻ የሚያደርጉት ደግሞ በዩቲዩብ በሚሰራቸው ፕሮግራሞቹ ላይ ፋኖን የሚገልጽበትን ኦላን የሚያነሳሳበትን እንዲሁም ህዋትን የሚመለከትበትን መነጽር በመጠርጠር ነው በርግጥ ሲሳይ አጌናም ቢሆን ቀደም ሲል ለጠራናቸው ቡድኖች የሚመለስ አንደበት አይደለም ያለው በየስርቻር ቤጥምር መጠመጥ ፋኖ የተሽመረመደ ሸኔ አለ ወይም የለም በሚል
ከህዝብ ውስጥ የበለጠ እየታፋ የመጣውን የቲፒኤልኤፍን ፍንካች እነሱን ይዞ ምን ማሳካት ነው የሚፈለገው? ምን ማድረግ ይቻላል? ከኢትዮጵያ መንግስት ጋር ተነጋግሮ ከሚገኘው ውጤት ይልቅ እነዚህን በመንገድ መሪነት ወይ በምናምን አድርጎ ኢትዮጵያ ውስጥ ማምጣት ምንድን ነው? ለኤርትራ የሚሰጠው ጥቅም አለ? ይህችን አይነት ድርጊት በየመከላከያ ሰራዊቱ ግንባር እየሄደ ይሰራት የነበረው መሳይ መኮንን ነበረ። መሳይ ኢሳት ውስጥ እያለ ኤርትራ በረሃ ድረስ ሄዶ ዘመን ባፈራቸው ቴክኖሎጂዎች የተቀናበሩ ወታደሮችን በእርግጥ በረሃ ውስጥ ያሉ ኢትዮጵያ ለመግባት አንድ ሐሙስ የቀራቸው ህወሓትንም ለመጣል የመጨረሻው ምዕራፍ ላይ የደረሱ እያስመሰለ ዲያስፖራውን የተስፋ ዳቦ ይግታው የነበረ ግለሰብ ስለመሆኑ አብረውት ሲሰሩ የቆዩ የሚዲያ ሰዎችና የግንቦት ሰባት አካባቢያዊ አመራሮች ይናገራሉ። መሳይ መኮንን እንዲህ ካሉ ጉዳዮች ጋር ስሙ ደጋግሞ የተነሳ ቢሆንም ያኔ በነበረው ትግል ተፈጥሮ ምክንያት በብዙ ሰዎች ልብ ውስጥ በጎ ተጽዕኖ ያሳረፈ የኢትዮጵያ የቁርጥ ቀን ልጅ ተደርጎ ይወሰዳል። ይህ በመላው ዲያስፖራ ዘንድ የህዝብ ዓይንና ጆሮ ነን ብሎ በሚደሰኩረው ኢሳት በኩል ገኖ የታወቀው ጋዜጠኛ የ2010 ለውጥ በመጣ ማግስት ጨርቄን ማቄን ሳይል ወደ አገር ቤት በመግባት አሜሪካ ሆኖ የጀመረውን ህወሓትን መቃብር የመክተት ሩጫ ሲያጧጦፍ ነበረ። የመሳይ መኮንን ህወሓት ጠልነት ጽንፉ እጅግ ተለጥጦ ወደ ህዝብ ጠልነት ያደገ ነው በሚል በስፋት ሲወቀስም ይሰማል። በአንድ ወቅት በኢሳት የማህበራዊ ድረገጽ ላይ ትግላችን ከ5 ሚሊዮን ህዝብ ጋር ነው በሚል መፈክር መስል መልእክት ተለጥፎ መታየቱ በእርግጥም ኢሳት ውስጥ ህወሓትን ብቻ ሳይሆን ህዝቡንም ጠል ሰዎች እንዳሉ ያሳበቀ ጉድ ነው ተብሎ ይነሳል። በእርግጥ ያ መልእክት በፍጥነት ከገጹ ላይ እንዲወርድ የተደረገ ቢሆንም ክስተቱ ግን ኢሳት ውስጥ የተሰገሰጉት ሰዎች ምን አይነት አመለካከት ያላቸው እንደሆኑ ፍንትው አድርጎ ያሳየ ነበረ። ከዚህ ባሻገር ጥጋበኛ የህወሓት ሹማምንት በመብረቃዊ ኦፕሬሽን መከላከያን ድባቅ መተነዋል ብለው የለኮሱትን ጦርነት ተከትሎ እነዚሁ ልማደኛ የኢሳት አፈቀላጤዎች ጊዜው የኛ ነው በሚል ስሜት በተለያዩ አካባቢዎች ያሉ የትግራይ ሰዎችን መሰብሰብና በአንድ ስፍራ ማጎር እንደሚገባ ለመንግስት አቅጣጫ ሲሰጡ ነበረ። ታዲያ በሲሳይና በመሳይ መካከል ያለው ልዩነት ምንድነው የሚል ጥያቄ እዚህ ጋር መነሳቱ አይቀርም። በሁለቱ ሰዎች መካከል ያለው ልዩነት አሁን ላይ ያላቸው አቋም ነው። ሲሳይ እስካሁን ባደረኩት ነገር አሁንም እያደረኩ ባለው ነገር ፈጽሞ አልጸጸትም ይላል። በህይወቴ ለሰከንድ ነው ማለት የሚጸጽተኝ ነገር የለም። ዛሬ በማደርገው ብቻ ሳይሆን ትላንትም በመጣሁበት መንገድ ላይ ዘረኝነትን ነበር ስዋጋ የነበረው፣ ዘረኝነትን ነበር ስታገል የነበረው፣ ቡድንን ነበር ስቃወም የነበረው። በየትኛውም ሁኔታ ውስጥ ዛሬ ማአት ነገር እንደዚህ ምናምን ይባላል። አንድም ሰው በጽሁፍም በድምጽም በምስልም ከግለሰቦች ከቡድኖች አልፎ ኢትዮጵያ ውስጥ የትኛውንም ማህበረሰብ በተመለከተ የተናገርኩት የለም ብቻ ሳይሆን የምናገረው ውስጥ ያለውን እውነት ስለሆነ ጭብጨባ ፈልጌ ወይ ደግሞ ጩኸት ፈርቼ ከትክክል ነው ከምለው ነገር ላይ ዝንፍ ብዬ አላውቅም። ለመመጻደቅ አይደለም፣ ውስጥ ያለውን ነገር ስለምናገር ነው። በእግዚአብሔርም ላይ ጽኑ እምነት ስላለኝ ነው። ያም ደግሞ በትክክለኛው መንገድ ላይ የመጣው እየተራመድኩ ከቀን ወደ ቀን ያ ነገር እየተገለጠ በመጣቱ ደግሞ ፈጣሪን በጣም አመሰግናለሁ። ስለዚህ ምን ልቃወም? ስቃወም የነበረው ዘረኝነትን ነው። ዘረኝነት በዘረኞች የሚፈተንን መንግስት ለምን ብዬ ልቃወም? በዚህ ረገድ ለመከራከር ለመወያየት ሐሳብ ያለው ሰው ይምጣና እንነጋገር። ግራ ቀኝ እንመልከት። በየቀኑ ጥላቻ ስንመገብ ግራ ቀኝ ለማየት ስንቸገር ብዙ ነገሮች ሊያልፉን ይችላሉ።
ስለዚህ አንዳንዴ እግዚአብሔር ምክንያቱም የሆነ ነገር ይሄ ነገር ከእጃችን ቢወጣ ብዬ አስብና ሳስቡ ይዘገነናኛል። ሊቢያ፣ ሲሪያ፣ የመን እነሱ እንኳን የተሻሉ ናቸው ብዬ እንድደመድም ነው የሚያደርገኝ። ግን አስፈሪውን አሳሳቢውን የጨለማውን ዘመን ትርጉም ባለው ሁኔታ ተሻግረናል። ስንሻገር አልጋ ባልጋ አይደለም። የኢትዮጵያ የጸጥታ ኃይሎች ህይወታቸውን አካላቸውን ሰውተው እዚያ አድርሰውናል። ኮረኮንቹን አባጣ ጎርባጣውን በብዙ ርቀት መተንበታል። ከዚህ በኋላ ያሉ ነገሮች በጣም የተሻሉ የተስተካከሉ የግርግር የውከቱን ዘመን እያበቃን ወደ ተሻለ ምዕራፍ እንደምንሄድም የሚያሳይ ነው። ያ እንዲሆን ደግሞ የራሳችንን ጥረት ማድረግ፣ አይናችንን እንግለጥ፣ አእምሯችንን እናፍታታ። ለምንድን ምን ስለጎደለ ምን ስለተደረገ ነው ምንቃወሙ? በቋሚነት ጥላቻ ስለምንመገብ ጥላቻው የሚፈጥርብን ነገር እንዳልሆነ እሱን ማረጋገጥ ተገቢ ነው ብዬ አምናለሁ። መሳይ መኮንን ግን ከዚህ በብዙ ርቀት ላይ ነው። ጠቅላይ ሚኒስትር አብይን ደግፌ የቆምኩበት ጊዜ የተረገመ ይሁን እያለ ያለፈ ዘመኑን ይወቅሳል። ነው አይ እኛም እኮ መረጃዎች አሉ። ወዲህ ነገር ባንገባ እኔ ብለህ አንተ ከዚህ በፊት ሚዛን አይነ ኖ አብይ ጥሩ ነገር መታወራ ነበር። ኖ ትልቅ ስህተት ነው የሰራሁት። እውነት ለመናገር በህይወቴ የሚጸጽተኝ አብይ የሚባልን ሰው ለአንድ ቀን መደገፌ ራሱ ትልቅ ስህተት። ምናልባት ኢትዮጵያ ላይ ኃጢአታችሁን ተናዘዙና ንስሐ ግቡ ቢባል መጀመሪያ መናዘዘው ከዚህ ሰውዬ ጋር አንድ ቀን ቆሜ ድጋፍ የሰጠውበት ያንን ቀን ነው መረግመው። እውነቴን ነው ማለት ይሄ ሰውዬ በኢትዮጵያ ፖለቲካ ክስተት ላይ መምጣት ያልነበረበት ከመጣም ደግሞ ቶሎ መሸኘት የነበረበት ሰው ነበር። ግን እድል ጣፋንታችን ሆነና በዚህ ሰው አሁንም የማቀቀን ያለንበት ሁኔታ ነው። እውነት ለመናገር በዚህ ደረጃ ነው መረዳው። እኔ አጋንኛው ከጥላቻም ተነስቼ ሳይሆን መሬት ላይ ያለውን የህዝብ እኛ እኮ መሬት ላይ ያለን ከውቅያኖስ ማዶ ስላለን አይደለም። መሬት ላይ ያለውን እያንዳንዷን ነገር በመናነበው ልክ በተረዳንበት ልክ እኔ ኢትዮጵያ ቀውስ ውስጥ እንድትገባ አልፈልግም። እኔ ለዛ ነው የደወልኩልህ። የሚነግሩ ነገር ሁሉ እውነት አይደለም። ክሮስ አድርግ፣ ቼክ አድርግ። በቃ ለምሳሌ ያንተ የነበረን ተሰሚነት የሚያወርዱ ነገሮች ሲነግሩ ያን እንደ እውነት አድርገህ ስትዘግብ ክብርህን ነው የሚቀንሰው። ኖ አይ ክብር እኔ እንደውም አሁን ያኔ የነበረኝ ክብር ከመንግስት ጋር ሆነን የነበረን ክብር እንደ ክብርም አልቆጥረውም። አሁን ነው ለህዝብ ለተጎዳ ለአማራ ህዝብ ለኦሮሞ ህዝብ እንደውም ያኔ ለተጎዳው ሳናስብ ከአብይ ጋር ተለጥፈን የትግራይን ህዝብ ያ ሁሉ ማት እንዲወርድበት በርግጥ ጥፋተኛ ወያኔ ነው ትልቁና የሚወስደው ወያኔ ነው። ህዝብ አልቋል። እውነት ለመናገር የትግራይ ህዝብ አልቋል። የትግራይ ህዝብ መሞት የሌለበት ያለቀ ህዝብ ነው። ምንም ይካድ አይደለም። ህዝብ አይደለም ያለቀው ወታደሩ ወይም ደግሞ የታጠቀው ኃይል ነው እንዴ። ህዝብ ያልቅ ኖሮ እኮ የሁላ ህዝብ ሆነ አታየው ነበር። አያው ህዝብ ሰላም አይፈልግም ነበር። ጀነራል ተስፋዬ እውነት ለመናገር እንደው አንተም እኔ ላንተና ቅን ልቦና ላላቸው መከላከያ ውስጥ ላሉ ኢትዮጵያ የመከላከያ ሰራዊት ጥሩ እውነት ይሆናል ብለን ተስፋ ያደረግንበት አንድ ወቅት ላይ ነበር እንደናንተን አይተን። ግን እናንተም ያው የዚሁ ሰራዊት ተባባሪ የዚሁ የአብይ አህመድ የጥፋት መንገድ ተባባሪ ነው የሆናችሁት። አንድ ቀን እናንተም ንስሐ ግቡና ይሄንን ስርዓት እውነት ለመናገር መከላከያው የኢትዮጵያ ዘብ ነው መሆን ያለበት፣ የስርዓት ጠባቂ መሆን የለበትም። መሳይ መኮንን ይህችን ነገር የተናገረባት ድምጽ የተገኘችው ከሜጀር ጄኔራል ተስፋዬ ጋር የስልክ ልውውጥ ባደረገበት ወቅት ነው። ጄኔራሉን ከዚህ በፊት በደንብ የምናውቃቸው የነሴኮ ቱሬን መገደል የና አባዲ ዘሙን መታሰር በሚዲያ ሲያበስሩ ነበር። እርምጃ የተወሰደባቸው ባለስልጣናት እንደሚከተሉት ናቸው። አንደኛ አቶ ሴኮ ቱሬ ጌታቸው ቀደም ሲል ከሰሜን እዝ ጋር በተያያዘ በመቀሌ ሆኖ ሲደሰኩር የነበረ። ሁለተኛ አቶ ዘራይ አስገዶ
የሚዲያ ብሮድካስቲንግ ኃላፊ የነበሩ በፌደራልም በክልልም ስልጣን የነበራቸው ሶስተኛ አቶ አበበ ገብረመድን የድምጽ ወያኔ ወይም የዲደብሊው ኃላፊ አራተኛ አቶ ዳንኤል አሰፋ የክልሉ ፋይናንስ ቢሮ ኃላፊ ከነ ሹፌሮቻቸውና የግል ጥበቃቸው ጋር አንድ ላይ ተደምስሰዋል በዋሻ በሸለቆ በገበሬ ቤት ገበሬ መስለው እንደ ባለፈው አሁንም የቤተክርስቲያንን የአባቶቻችንን ልብስ ለብሰው በተደበቁበት በአሰሳ የተገኙ ሰዎች አሉ እነሱም አንደኛ አቶ ተክለወይኒ ያሰፋ የማረት ስራ አስኪያጅ ዶክተር ሰለሞን ኪዳኔ የከተማ ልማት ቢሮ ኃላፊ ቀደም ሲል እዚህ አዲስ አበባ ከንቲባ ውስጥም ቢሮ ስልጣን ነበረው ሶስተኛ አቶ ገብረመድን ተወልደ የንግድ ቢሮ ኃላፊ አራተኛ አቶ ወልደ ጊዮርጊስ ደስታ የመንገድና ትራንስፖርት ቢሮ ኃላፊ አምስተኛ አምባሳደር አባዲ ዘሙ ቀደም ሲል በሱዳን የኢትዮጵያ አምባሳደር የነበሩ ከዛ ከተመለሱ በኋላ በዚህ ከጁንታው ጋር ከፖለቲካ ጋር በተያያዘ አብሮ ሲሰሩ የነበሩ ስድስተኛ ወይዘሮ ቅዱሳን ነጋ የክልሉ አፈጉባኤ የነበረች ሰባተኛ አቶ ቴድሮስ ሳጎስ የመለስ አካዳሚና የኢፈርት ቦርድ ኃላፊ ስምንተኛ ወይዘሮ ምህረት ተክላይ የክልሉ ምክር ቤት ህግ አማካሪ አቶ ብርሃነ አደም መሐመድ የክልሉ ንብረትና ግዢ ስራ ሂደት ኃላፊ የነበሩ እነዚህ በሰራዊታችንና በሌሎች ጸጥታ ተቋማት በተደረገው አሰሳና ፍተሻ ከዋሻ ውስጥ ተገኝተዋል አሁን እኚህ ጄኔራል ዳግመኛ ወደ ማህበራዊ ሚዲያው መድረክ የመጡት ዘመነ ካሴ የተገደለ እስክንድር ነጋ ተያዘ ጃለመሮ ተደመሰሰ ሊሉ አይደለም ከጄኔራል በማይጠበቅ የተለሳለሰ ድምጽ እባካቸው ስለ ሰላምና አውራ ብለው መንገድ ለማመቻቸት እንጂ ጄኔራሉ በርካታ ምላሶችን ችለው ያደረጉትን ጥረት ግን የቀድሞው የኢሳቱ ሰው መሳይ መኮንን ያስተናገደው በለበጣ ሳቅ ነበር አሁን ትንሽ ያላለም በቃ የሆነ ትንሽ ጫፉ የለቀቀ ሲሆንብኝ እንዴ ልጅ እንደማን ሊገናኝ ቆረጠው የተወሰነ ሊቃወም ይችላል ሊቆጣ ይችላል ግን መጨረሻችን የትም አንሄድም እንገናኛለን አንተን የተመለከተ ነው አይደለም እኔ የተመለከተ አይደለም ለምን አጠቃላይ ያለው ሁኔታ ነው እንጂ ስማ ምን አሁን እኮ መስመሩም ድንበሩም የለም ቀለሙም ለቋልና አሁን እንዲሁ ጫፍና ጫፍ ባለ ሁኔታ ውስጥ ነው የምንተያየው ከስርዓቱ ጋር አይ እናስተካክለው በእናትህ ለምን መሰለህ እኔ እሰማሃለሁ ትሰማኛለህ ነገሮችን ማስተካከል እንችላለን እስከመቼ ድረስ የማይሆን ነገር እየተወራወሩ መኖር አይደለም በቃ ይበቃል እኔ ነገሮችን ሴትል ላድርግ በቃ አንተ ተው በቃ ወደዚህ በኋላ ተስፋ እንደዛ ነው በዚህ የጄኔራሉና የጋዜጠኛው ቃላት ልውውጥ መሃል መሳይ መኮንን ምን ያክል እንዳመረረ የምታሳይ አገላለጽ ተጠቅሟል ለኔ ከበልጽግና ይልቅ ወያኔ ይሻለኛል የምትል ምን ያውን ለምሳሌ ከወያኔና ከበልጽግና በትለኝ እኔ ሁለቱን ላወዳድር የምችልበት አይደለም አሁን የደረስኩበት ድምዳሜ እንደውም በተሻለ ወያኔ ይሻላል አንተ ወያኔ ኢትዮጵያ ጨምድዶ ያዘ ለዚህ ሁሉ መከራ በቃን ወያኔ እንደሆነ በደንብ እረዳለሁ አትሊስት ግን ሰው ሰላም ነበረው ከመቀሌ እስከ ሞያሌ ከጅጅጋ እስከ ወለጋ በሰላም ወጥቶ የሚገባበት ነግዶ የሚገባበት ጭቆናው አለ ነጻነት ማጣቱ አለ ፍትህ ማጣቱ አለ ግን በህይወት የመኖር አሁን እኮ ኢትዮጵያ ቀውስ ውስጥ ነው ያለችው ስርዓት አልበኝነት ተስፋፋው ለዚህ ደግሞ ዋንኛ ተጠያቂው ደግሞ የስርዓቱ መዋቅር መሆኑ ይሄ ምንም እውነት ያደባባይ እውነታ ነው ጀነራል ተስፋዬ በዚህ እንኳን መከራከር የሚገባ አይመስልም ልንገር እኔ ከኔ በላይ ስለዚህ ሀገር ስላለው ሁኔታ የሚያቀለም ታውቃለህ እኔ ውስጥ ነው ያለው የሚወራው ሁሉ ውሸት ነው ኢትዮጵያ ሰላም ናት በምንድነው እስቲ ሰላም ምንድነው እሺ ውጪ አሁን ፋኖ ሰኔ ምናምን እያለ የሚያወራው just making business ነው እናንተ ደግሞ ዛውጭ ያለው ነገር መቀበል የለባችሁም እንዳለ እስቲ እንዴት ነው ብላችሁ ለምን አትመጡ እኛ እኔ ላመቻች ናና on ground ያለው ነገር ይያደርግ ጀነራል ተስፋዬ አሁን እርግጠኛ ነኝ መሬት ይዘን ሀቅ ይዘን ነው የምናወራው
አብዛኛውን የአማራ ክልል ወረዳ ቦታዎችን በቁጥጥሩ ስር ያደረገን ፋኖን አይን ውስጥ የሚገባ ትግል እንዳላደረገ ምን ማለት ነው? ውሸት ነው። እንደዛ አንደኛ ቁጥጥር ያደረገው የለም። እንዴት? ሁለተኛ እንደዛ ስንል የባሰ ህዝቡን ያጨረስ ነው መሆኑ ማወቅ አለበት። ህዝቡ እኮ ወጥቷል። አሁን የትኛው ወረዳ የትኛው ቀበሌ እኔ ላይ በዛ ሆኜ ደውልሃለሁ። የት ቀበሌ ሲተመጣጣ አሁን ቋሪት በእናንተ እጅ ነው ያለው? ቋሪት እሱም የለም እኛም የለም። ቋሪት ከሆነ ሰሜን ሸዋ በርካታ ወረዳዎችን የሚያስተዳድሩት ሙሉ በሙሉ በመከላከያ ተነስ 100% ነው ማለት በየወረዳው ሰው ሰጣለው ከፈለ ጀነራሉ የተካኑበትን ውጊያ ህዝብ ያስጨርስ እንደው እንጂ ምንም አይፈይድም ብለው ለድርድርና አመቻች እስኪ ታሪክ ስራ ብለው የሰጡትን እድል መሳይ ተጠቀመበት ከአብይ ጋር መደራደር አያስፈልገንም ለሚለው ዲስኩር ነበር። እስካሁን ሚሊታሪ ነው አለ ኔጎሺዬሽን የሚደረገው። ለምን እናንተና የሚመለከተው የሚዲያ አካል ወርቀኛ ከመንግስት አቋያ ለምን ውጭ ብለን የሆነ ቦታ የምትፈልጉት ቦታ ለምን አንናገር? ለምን አንፈታውም? ኢትዮጵያን አንድ እናርጋት፣ ኢትዮጵያን ሰላም እናርጋት። ሌላ ምን አለ? ቁልፉ እጁ ላይ ያለው ይሄ አብይ የሚባል ሰው ነው። አብይ አህመድ ከዛ ገለል ቢል እኔ አብይ አህመድ ባለበት ኢትዮጵያ አብይ አህመድ ባለበት የትኛውም ድርድር ኢትዮጵያ መፍትሄ ታገኛለች ብዬ አላምንም። ይሄ ሰውዬ ነው የኢትዮጵያ ችግር። ይሄ ሰውዬ ካልተወገደ በስተቀር ባንድም ይሁን በሌላ ከዛ ስልጣን ቦታ ዞር ካላለ ኢትዮጵያ ውስጥ ብንወያይ ብንሰለፍ ብንነጋገርም ትርፉ ድካም ነው። ይሄ ሰው እውነት ለመናገር ጤነኛም አይመስለኝም። ያ ብዙ ጊዜ ምን እንደምንለው ጤነኛ ሰው አይደለም። አገሪቱን በእንደዚህ አይነት መከራ ውስጥ ከቶ 10 ሚሊዮን ሰው ዛሬ ተርቦ የመንግስታቱ ድርጅት ትላንት ያወጣውኮ ሪፖርት ነው እሱ ኮሪደር ልማት እንደዚህ አይነት ቀልድ እውነት በኢትዮጵያ ህዝብ ለኢትዮጵያ ህዝብ ይገባዋል? በጣም እኮ ነው የሚያሳዝነው። ይሄንን መንግስት ደግፎ ሙቀም በራሱ ነገ ከነጎዳ ወንጀል ኃጢያት ተደርጎ ሊያስጠይቅም ይችላል። በታሪክ ሊያስጠይቅ ይችላል፣ በፍትህም ሊያስጠይቅ ይችላል። ተስፋዬ ለማንኛውም ለእንትን በጣም አመሰግናለሁ። እውነት እንነጋገር እንወያያለን። ደውልልሃለሁ አንተም ጊዜ ካለ። አንደኛው ምንድነው መሰለህ አትራቅ ስለማከብረ ነው። አትራቅ፣ እንነጋገር፣ ተነጋገሩ። ነብቻር ነው ከሚመለከተው ጋር መነጋገር፣ መግባባት፣ ችግሮችን በጠረጴዛ ዙሪያ መፍታት መልመድ። በጠረጴዛ ዙሪያ ችግሮች እንዲፈቱ መገፋፋት አለባችሁ። በመሳሪያ የሚፈታ ነገር የለም። በመሳሪያ የምንፈታቸው ነገሮች እስካሁን በቃ እርስ በርስ ቅድም ወላ ከትግራይ ጋር አንፃር ያነሳው ነገር ነው። በቃ በገዳደል ካልሆነ ምንድነው የፈጠነው ነገር? አሁን የመጀመሪያው እርምጃውነት ጀነራል ተስፋዬ የመጀመሪያው እርምጃ የአማራን ህዝብ ላይ ይሄ የሚጥለውን ድሮን እስቲ ለምንድነው ማያቆመው? ለምን መሳሪያ አፈሙዙን አይዘጋም? መጀመሪያም እነዚህ ልጆች ወደ ትግል የገቡት ወደ መሳሪያ የሚያነሱት ትጥቅ አስፈታለሁ ብሎ ገብቶ ነው። በዚህ መልኩ የአማራን ህዝብ ትጥቅ ማስፈታታ ከራሱ ጋር አንደበቱ የሰማውትን ነው ምነግር። የአማራ ህዝብ ታጥቋል። የአማራን ህዝብ በዘዴ ነው ትጥቅም ካስፈታ። እንዲህ በልና በእብሪት ገብቶ ትጥቅ ላስፈታለ ጦርነቱ ጀመረ። አሁን ጦርነቱን ማቆም፣ በድሮን የሚጨፈጭፈውን ህዝብ ማቆም። ይሄ ህዝብ አለቀም እና ቆመው ነገሯቸው ይቆም። ከዛ በኋላ አሪፍ ጊዜ አሪፍ አላለም ድርድር እናመቻች። እሺ አንተ ታሪክ ስራ በቃ አሁን በቃ መሳይ ጋዜጠኛ ብቻ አይደለም ነገሮችን ፒስፉሊ መፍታት ይችላል የሚለው ነገር ለማስተላለፍ በቃ የሆነ ነገር አድርግ። አንተ በቃ ሰላም እንፍጠር፣ እንነጋገር። ለመነጋገር ባይዘው ችግሩ ምን መሰለህ እንዳለ ዛሁን ፋኖ መጥተው በሙሉ በያቅጣጫው የተደራጀ ነው። መሪ የለው ምን የለው። ከማን ጋር እንደሚነጋገሩ ግልጽ አይደለም። እነሱ ኤርትራ ሄደው ነው ከኤርትራ ጋር የሚነጋገሩት። ኤርትራ አይዶን ነው የሚያዋጣቸው ከሆነ አይ ያው መደራጀት እሱ ጊዜ የሚፈልግ ነገር ነው። በዚህ ባልተደራጀ ሁኔታ ላይም ከአብይ ጋር መደራደርም ተገቢ ነው ብዬ እኔ በግልም አላምንም። ይህ ድርድርን አምርሮ የመጥላት ጋዜጠኛዊ አባዜ የተቀዳው ከጎጃም ተራሮች ማዶ ይመስላል። ያኔ ከእብድ ጋር እንደራደርም ይሉ ነበር እነ ዘመነ ካሴ። አሁን ደግሞ ቋንቋቸውን ለውጠው የቅድመ ሁኔታ ጋጋታ አስከትለው ባንደራደርም እንደራደራለን አይነት ጨዋታ ውስጥ ናቸው። ከእብድ ጋር ማን ይደራደራል የተባለው እኔ ከአብይ አህመድ በላይ እብድ ያለው እዚህ ሀገር ቢባል አለ ማለት አልችልም። ራሱ የአሜሪካ መንግስት በመሰከረው መሰረት የራሱን ህዝብ በድሮን የሚጨፈጭፍ መረዋለው ገዘዋለው የሚለውን ህዝብ እርስ በርስ ለማታቆስ ለማዋጋት ቀን ከሌት የሚሰራ በራሱ ላይ አንዱን አማጺ ስፖንሰር እያደረገ ሰዎች ከቦታ ቦታ እንዳይንቀሳቀሱ የሚያደርግ አረመኔ
አገዛዝ ጋር ስለምንድን ነው እንዴት ነው የምትደራደረው በሚል ነበር በጊዜውም በደንብ ተብራርቶ ተቀምጦ የነበረውና አሁንም ያንን ኮሚትመንት እንደሌለው በእኛ በኩል ዝግጁም እንዳልሆነ ወርዛት ማተር አብይ አህመድ ለዛ ነገርም ዝግጁም እንዳልሆነ እናውቃለን። እያወቅንም ጭምር ግን ለዓለም አቀፉ ማህበረሰብ መረዳት ስላለበት ጉዳዩን ማወቅ ስላለበት የኛን ሪል ኢንቴንት ሐሳብ ማወቅ ስላለበት ነው በዛ ልክ ዘርዘር አድርጎ ለማቅረብ የተሞከረው። ከቅድመ ሁኔታዎቹ አንዱንም መፈጸም አይፈልግም። አብይ አህመድ መፈጸም የሚፈልገው በደላላ በሽማግሌ በቄስ በመነኩሴ እያንዳንዱን የፋኖ አመራር ታጋይ እያታለለ ከትግል ሜዳ ማራቅን ነው እንደ ፕሮጀክት አድርጎ ሊሰራበት ጥረት እያደረገ ያለው። በሱ መንገድ የሚሳካ አንዳችም ነገር የለም። ትግሉ ያው ተጠናክሮ ነው የሚቀጥለው። ነገር ግን ይሄንን ትግል እየተመለከተ እየታዘበ ያለ ዓለም አቀፉ ማህበረሰብ ደግሞ እኛን ዓላማ መረዳትም ስላለበት ፍላጎታችንን ማወቅ ስላለበት ነው በዛ መንገድ ኮሙኒኬት የተደረገው እንጂ ከአገዛዙ የተለየ ነገር ጠብቀን ወይም የተለየ ሐሳብ ይመጣል ብለን ታሳቢ ተደርጎ አይደለም። በአሁን ባለበት ሁኔታም ነባራዊ ሁኔታዎች ያንን የሚያሳዩ አይደሉም። አሁንም ፉከራ ላይ ናቸው። አሁንም ዛቻ ላይ ናቸው። የሀገር ሀብት ሙሉ በሙሉ ለጦርነት እየዋሉ ህዝብ እየጨፈጨፉ ነው ዛሬም ድረስ እስካሁን ደቂቃ ድረስ ያሉት። በዛ ስራቸው ደግሞ እየተኮራሩበት በሚዲያዎቻቸው እየፎከሩ ጭምር ነው ያሉ። ስለዚህ እነኚህ ሰዎች የግለሰብ የሚመራው ቡድን ለዛ ነገር ዝግጁ ይሆናሉ ብለን አንገምትም አንጠብቅም። ሐሳባችንን ግን በጉዳዩ ላይ ኮንሰርንድ ነን የሚሉ ፖለቲካ ኃይሎች እና ዓለም አቀፍ ተዋንያን ማወቅ ስላለባቸው ነው በዛ መንገድ ኮሙኒኬት ለማድረግ የሞከርነው። ምናልባት ከቅድመ ሁኔታዎቹ ተነስተው አንዳንድ አስተያየት የሰጡ ወገኖችንም እንዲሁ የነሱን ሐሳብ ለዚህ ለማጋራት ያን ነው እንዳይበላ ግፋው እንዳማጥራው አይነት ነገር ነው። አብይ አህመድ ሊቀበላቸው የማይችላቸው ነገሮች ዘርዝሮ ፋኖ የመጣበት ምክንያት አንድም ለድርድር ጀርባ መስጠት ተገቢ አይደለም በሚል የዓለም አቀፉ ማህበረሰብ ትኩረት ለማግኘት በሚል እንጂ እውነት ለሰላም ቁርጠኛ ለመሆን እነዚህ ቅድመ ሁኔታዎች በጣም አሳሪ ናቸው፣ ፈጽሞ የአብይ አህመድ አገዛዝ ሊቀበላቸው የሚሞክራቸው አይደለም የሚል ነገር ይነሳል። በእርግጥ በዛ መንፈስ ነው እነዚህ ቅድመ ሁኔታዎች ያመጣችሁት? የተቀመጡት ቅድመ ሁኔታዎች ሊፈጸሙ የማይችሉ አይደለም። ፀሐይ በምስራቅ ሳይሆን በምዕራብ ትውጣል ወይም ሌላ ከተፈጥሮ ህግ ጋር የተቃረነ ጥያቄም አላቀረብንም፣ ወይም ሀገር ይፍረስ የሚል ጥያቄም አላቀረብንም። ያቀረብናቸው ጥያቄዎች ሙሉ በሙሉ ፖለቲካዊ ጥያቄዎች ናቸው። ፖለቲካዊ ኮሚትመንት ያለው አካል ያለው ግለሰብና ቡድን መፈጸም የሚችላቸው ናቸው። መሳይ መኮንን ታዲያ ከአብይ ጋር መደራደር አያስፈልግም የሚለውን አቋሙን ከዚህ ካልሆነ ከየት ሊቀዳው ይችላል? ይህ የመሳይና የጄኔራሉ ምልልስ እንደ ጀዋር መሐመድ ያሉ ሰዎችን ትኩረትም የሳበ ነበረ። እናም ጀዋር መሐመድ የሁለቱን ሰዎች ነገር ካደመጠ በኋላ እንዲህ ሲል ሐሳቡን ሰጠ። በሜጀር ጄኔራል ተስፋዬ አያሌውና ጋዜጠኛ መሳይ መኮንን መካከል የነበረውን የስልክ ንግግር ሰማሁት። ውይይቱ ከዚህ በፊት እስለው የነበረውን ነገር የሚያጠናክር ነው። አንደኛ፣ የመከላከያ አመራሮች ሀገሪቱ የገባችበትን ዘርፈ ብዙ ቀውስ ከፖለቲካ አመራሩ የተሻለ ይረዳሉ፣ በከፍተኛ ደረጃም ያሳስባቸዋል። እናም ከወታደራዊ ኃላፊነታቸው በዘለለ የፖለቲካ ስራውንም እንዲደርቡ እየተገደዱ ነው። ሁለተኛ፣ ይህን ማብቂያ የሌለው የእርስ በርስ ጦርነት ከመዋጋት ባለፈ በሲቪሉ ሊሰራ የሚገባውን የአስተዳደራዊ ስራ ደርበው እየሰሩ ስለሆኑ ሸክሙ በዝቶ የጦሩ አቅም መዛሉን ጄኔራሎች በተጨባጭ ይረዳሉ። ምክረ ሐሳብ ለጄኔራሎቹ። የእርስ በርስ ጦርነቶች የሀገርን አቅም ከማዳከም ውጭ አሸናፊ ስለማይኖራቸው በአፋጣኝ በድርድር እንዲፈቱ አብይ ላይ ጫና በርቱ። አንዳንድ ጄኔራሎች ከሙያና ኃላፊነታችሁ ውጪ የፓርቲ ካድሬ መስል በየሚዲያው የሚያደርጉትን አድሏዊ ፕሮፓጋንዳ አስቁሙ። የሙያ ክብራችሁን እያኮሰሰ ህዝባዊ ቅቡልነታችሁን እያመነመነ ነው። የውስጥ አንድነታችሁንም በከፍተኛ ሁኔታ እየሸረሸረው ነው። ጀዋር መሐመድ